ኮፎር ደሞ አኩቻ የሴታችን አኩቻ እሷ ናት አረማመድ እኛ አኩቻ ደሞ እሷ ናት እኛ አኩቻ ይሄ ናት በነዋሪና ተከራይ የምትለዩት በቀጠነ ነው ይሄ ተከራይ ነው የምትሉት ከሳምንት በኋላ ቦርዴውን ሲጠጣ ይፋፋል ካኑም አለ ቦርዴም አለኛ ሰፈር ከድሮ ጽድት ይላል ያባፈይቱ ብጭ ያለ ይንባጫባጫል ወይ የሽሮ ሜዳ ልጅ ጓደኛ ብሎ አበደ በነጭ ጅብማ ከመበላ ሽሮ ሜዳ ሄጄ በረንዳ በተኛ ይሻለኛል ሽማሪ ነኝ ተፈታይ ሰራነው ባባይታይ የሰራነው ባባይታይ ናናናናና እህ ዘመዴ ሲጫወቱ ማማር ሲለብሱ መድመቅ አረ እንደ ኢትዮጵያኖች አይቼም አላቅም ናናናናና ለማለማለም ተሰይ ተቀበል ሽማሪ ነኝ አንቺ ተፈታይ ተቀበላንተ አስደረገታይ ሰራነው ባባይታይ የሰራነው ባደባባይታይ ሽማሪ እና ፈታይ ከተገናኙማ ወርቅ እንለብሳለን ፈታይ ነኝ እውነት ነው እንግዲህ ስለ ጥበብ ያነሳ ነው በምክንያት ነው ዛሬ የኛ ሰፈር ፕሮግራማችን ላይ ሀብትሽ የት ነው የተገኘ ነው ሽሮ ሜዳ የጥበብ ሰፈር የጥበብ መንደር ሽሮ ሜዳ ተገኝተናል እስኪ አብራችሁን ሆኑ ተከተሉን ሽሮ ሜዳዎች በጣም ሰፈራቸው ለምቷል በጣም አንዴ በጣም አየሩ ራሷ ከዝ ማለቱ እንጦጦ እዛ ጋር ይታያል የሆነ ነገር ሰባ ሮሜዳ ለሰው ማሽ የቀጠናው ስጋት አዛ አረ ይችላል ሽሬ ይችላል ሽሮ ሜዳ የተሰፋው ቀሚስ አተረመቱ አራላ አይገኝ የሽደባቢት እንግዲህ ሽሮ ሜዳ መተናል ሽሮ ሜዳ ላይ ደግሞ የሴቷ አኩቻ ማትሰማዋን አኩቻን አግኝተናታል ማንንም አንሰማም ሰላም እንኳን ደህና ቆየሽን ሰላም በሙዚቃ እንዴት ነሽ እንግዲህ ዛሬ ያው ሽሮ ሜዳ መተናል በደንብ ብዙ ነገሮች ይኖራሉ ብዬ ገምታለሁ አይደለ ተዘጋጅቷል ሰዎቹ ምናምን ፏፏ ብሏል እና እንዴት ነው ታዲያ መሄድ ይቻላል አረ ከዛ በፊት ደግሞ ስጦታ አለን እኛ ማንኛውም ሰው ሽሮ ሜዳ ላይ ሲመጣ ያው የሚታወቀው በባህል ልብስ ነው መጀመሪያ እንግዳ የምንቀበለው የባህል ልብስ ስጦታ እንሰጣለን ስለዚህ ለእቴ አንድ ስጦታ በይደት የቀጠናው ስጋት ስለሆነ በይደት ማንንም አንሰማም በጣም አመሰግናለሁ በጣም ነው የሚያምረው ደማማን ገዳየን አረንዳ ምን አለ ደማማን ዘመደን ማንንም አንሰማም ሽሬ ይችላል አራራራራ ትብሱ ደማማን ገዳየሱ ዲ ይለኛል ሸበላው ወዲያ ያላለ ሸበላው
አሽወላሎሞ ሃያ አሽወላሎሞ ሃያ 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 አሽወላሎሞ ሃያ ሃያ ባና አሽባና ባና በጣም እናመሰግናለን ጩናዬ እናመሰግናለን። እንግዲህ እንደነገርናችሁ ነው ሞቅ ደመቅ ያለው የጥበብ መገኛ የሆነችው ሽሮ ሜዳ ተገኝተናል። ያው ትንሽ የዝናብ ሁኔታ ስላስቸገረን አዳራሽ ውስጥ ለማድረግ ተገደናል። በጣም ብዙ ጨዋታዎች ይኖሩናል። ያው እንዴት ነው ጨዋታ? አሪፍ ነው። ሽሮ ይለያል ይችላል። እውነት ነው። ሽሮ ሜዳ እንግዲህ በጣም ታሪካዊ የሆነ ሰፈር፣ ጥበብ ሲባል ቀድሞ የሚነሳ ሽሮ ሜዳ የት ይጠራል? የትም አይጠራም። ብዙ ጨዋታዎች አሉን። ከኛ ሰፈር ጋር ቆይታ ያድርጉ። አረፍን በልና እናወራቸዋለን። ሀብትሽ፣ አስቱዬ፣ ፍቅሩ ይሄው እንግዲህ የኛ ሰፈር ፕሮግራማችን ዛሬ ሽሮ ሜዳ ተገኝተናል። ሽሮ ሜዳ ብዙ ጨዋታዎች አሉ። የጥበብ ሰፈር ነው ሽሮ ሜዳ እንደሚታወቀው። እስኪ የተወሰነ ስምህን አስተዋውቀንና ስለ ሽሮ ሜዳ የሆነች ነገር በለን። ያው በትንሹ የሚያልቅ አይደለም ስለ ሽሮ ሜዳ ተወርቶ፣ ግን የተወሰነ ነገር ሰዎች እንዲያውቁ ስለ ሽሮ ሜዳ የምትፈልገውን ነገሮች ንገረን። ስሜ ብርሃን ይባላል። የሽሮ ሜዳ ልጅ ነኝ። እንግዲህ ያው እሱ እንዳለው ሽሮ ሜዳ ተነግሮ የማያልቅ ብዙ የፍቅር፣ የአንድነት፣ የመተሳሰብ የጥበብ ሀገር ናት፣ ሰፈር ናት። ስለዚህ ስለ ሽሮ ሜዳ የምለው ነገር ምንድነው? ሽሮ ሜዳ የጥበብ፣ የፍቅር፣ አብሮ የመብላት አብሮ የመጠጣት ሰፈር ናት። እንደገና ደግሞ በአገርም ከሀገር ውጭም የሚላኩ ዓለምን ሊያስጠሩ የሚችሉ ብዙ የጥበብ ስራዎች የሚገኝበት ሰፈር ነው። ይህንን ነው ማለት የሚችለው ስለ ሽሮ ሜዳ። ሽሮ ሜዳ እንዴት ተባለ? እስኪ የምታውቀው ነገር አለ? ሽሮ ሜዳ የተባለበት ምክንያት ከአባባል እኔ የሰማሁት ምንድነው፣ ከዚህ በፊት ሚኒሊክ አጼ ሚኒሊክ እንጦጦ ማርያም ቤተ ክርስቲያን ሲያስገነቡ ብዙ እንትኖች
ሰውን ሁሉ የቤተክርስቲያኑ ሲመረቅ ሙሉውን ሰው ማህበረሰቡን እዛ አካባቢ 4700 እንግዲህ በታሪክ እንደሰማሁት ከሆነ 4700 በሬዎች አርደው ማህበረሰቡን ጠርተው ነበር አሉ እና እዛ ፕሮግራም ላይ ያልተገኘ ሰው ስጋውን ለመመገብ እንትን ያላለ ሰው በቃ ሽሮ ሜዳ ወደ ሽሮ ሜዳ ሄዱና ሜዳም ነበር ሽሮ በጣም እንትን ያለ የሚሸጥበት ቦታ ነበረ እና እዛ ተመለሱ ተባለ። ይሄን ነው ያለኝ መረጃ ይሄ ነው። ሌላ የሚጨምርልን አለ ስለ ሽሮ ሜዳ ስያሜ? ጌታቸው አካለ ወልድ እባላለሁ። ሽሮ ሜዳ የተባለበት ምክንያት መንገዱ ቢጫ አፈር ነው መንገዱ። ከዛም በኋላ ሮብ ቀን ነው እንጦጦ ማርያም የዋለችበት ቀን ነው። ከዛ ኃይለ ሥላሴ አረ እዚህ እኮ ምንም ነገር የሌለበት ቦታ ነው፣ እስኪ ወረድ ብላችሁ ሽሮ ሜዳ ጋር ሽሮ አለ ያንን ቀምሳችሁ ተመለሱ ብለው አሏቸው። ለህዝቡ ለምእመናኑ ለምኑ ለሁሉም ነገር ላሉት ሰዎች ማለት ነው። ያንን አሏቸው። በዛ ሽሮ ሜዳ ተብላ ተሰየመ። አሁን ይሄ ጉንድሽ ሜዳ የሚባለው ነው። ጉንድሽ ሜዳ የሚባልበት ደግሞ ከብት ያላቸው ሰው ነበሩ እና ሁለት ጣታቸው እንትን ነው የተጎረደ ነው ይሄ እና በዛ እኛ ኳስ ልንጫወት በመንገባበት ሰዓት ሜዳው ላይ አያስገቡንም። ምክንያቱም ሳር ስለነበረ ሳሩ ላይ ነው እኛ የምንንከባለለው። መጡ እኮ እኚህ እጅ የሌላቸው እጃቸው እኮ ኩንትሽ ነው። በዛው ኩንትሽ በሚለው ጉንድሽ ሜዳ ተባለ። በዛ ተሰየመ። እስከዚህ ድረስ ነው መረጃ የኔ። መልካም። ሌላስ ተጨማሪ አለ? በጣም ደስ የሚል አገላለጽ ነው። እንግዲህ ሽሮ ሜዳ ከተለያየ የኢትዮጵያ አካባቢ መጥተው የጥበብ ሙያቸውን የሚያሳዩበት ነው። የሚያማምር ጥበብ ይሰራል፣ የማይሸመን ነገር የለም። ብዙ ሸማኔዎችም ሽሮ ሜዳ ነው ይገኛሉ። እንዴት ሽሮ ሜዳ የጥበብ ማዕከል ሆነ? እሺ ያው ዛሬ የእግር ኳስ ጨዋታ ነበረ ሽሮ ሜዳ። ያው ታውቃታለህ፣ ፍቅርም ሀገር ናት ተፈሪም ናት እና ለምን ብዙን ጊዜ ቦርዴ ነው የምንጠጣው የደቡብ ምግብ ስለሆነ ትንሽ ጠብደል እንላለን። ለምን እንፈራለን? ብዙ ጋሞ ነው የሚበዛው። እሱ ላይም ጅብሰን ስለሆነ አሸዋ ግርፍ ስለሆነ ትንሽ እንነፋፋለን። ቀጭን ሰው የለም፣ በጣም ወፋፍራሞች ነን። ለምን ሙሉ አሸዋ ግርፍ ነው ቁጭ ነው የሚለው፣ እንደ እንጀራ አይበታተንም። ያው የካኑ ምርት ስለሆነ ያው ታዋቂ ነን። የደቡብ ምግብ ስለሆነ በብዛት ተፈሪ ነን ሲባል ደግሞ ለሌላ ነገር ሳይሆን በሰውነት ነው። ያው ቀጫጭን ሰው አታገኙም። ገና ሽሮ ሜዳ ጋር ስትደርሱ ነዋሪና ተከራይ የምትለዩት በቀጠነ ነው። ይሄ ተከራይ ነው የምትሉት። ከሳምንት በኋላ ቦርዴውን ሲጠጣ ይፋፋል፣ ይቀላቀላል። ለምን ብትል ቡና ቁርስም ይቀርባል። እና ካኑ ነው የደቡብ ምግብ እና ያው ሁላችንም የብሔር ብሔረሰቦች ነን። ያው የምናምነው በምርጥ ኢትዮጵያዊነት ነው። እኛ ብሔር እርስ በርሳችን አማራ ቤት ካለ ደቡብ አምጥቶ ደቡብ ቤት ካለ ደግሞ እንደዛው የብሔር ብሔረሰብ አንዱ ቤት ከሌለ አንዱ ከታመመ ከአንዱ ቤት አንዱ ከሌለው አንዱ ቤት ነው። ሽሮ ሜዳ የታወቀ ነው በኑሮ ውድነትም በተለያየም። አሁን የቤት ኪራይ ብትመጡ ሽሮ ሜዳ ላይ ትንሽ ነው፣ አነስተኛ ነው። ለምን የድሃ ሰፈር ነው። ጉሊትን ብትገቡ የድሃ ነው። በብዛት ጉድ ብለህ የምታገኘው ነገር የለም። ስለ ሽሮ ሜዳ አውርቼ አልጨርስም። ስለ በዓል ዛሬ ደግሞ ያው ታውቁታላችሁ፣ ዋና መጎብኛ ሆናለች ሽሮ ሜዳ፣ አንደኛ ደረጃን ይዛለች። የበዓል ልብስ ደግሞ ያው ሽሮ ሜዳ ላይ ሊመረት የቻለው አንደኛ ደረጃ ጋሞ ተወልዶ የሚያደገ የሽሮ ሜዳ ሰፈር ስለሆነ ሽመናው ያው ጉንድሽም አለ። በዛ የተነሳ ያው የበዓል ልብስ ሆኗል እዛ አካባቢ ላይ እና ስለ ሽሮ ሜዳ ገልጬ ማልጨርስም። ዛሬ ደግሞ ለኔ የደስታዬ ቀን ነው። ዋንጫ ያለፍንበት ቀን ነው። በዛ ነው ድምጽ የሚተዘጋው። ያው በዚች አጋጣሚ ድል ለሽሮ ሜዳ ብያለሁ።
እንኳን ደስ አላችሁ። በጣም በሴቶች ነው በወንዶች ነው? ያው እኛ በወንዶች ነው፣ ያው ግን ሁለገብ ነን። ለመደገፍ ያው ታውቂያለሽ ወንድም የወጣው ከሴት ስለሆነ አሜሪካን ኤምባሲ ጋር አኩቻ የሚባል ወንድም አለን። አዎ ወንድማችን ነው፣ እንወደዋለን። አኩቻ ከ09 ነው። ኮፎር ደግሞ አኩቻ የሴታችን አኩቻ እሷ ናት። አረማመድ የኛ አኩቻ ደግሞ እሷ ናት። የኛ አኩቻ ይሄ ናት። እንግዲህ ሽሮ ሜዳ የጥበብ ማዕከል ነው እያልን ነው። በተለይ ደግሞ የሀበሻ ልብስ አንቺም ስጦታ ያመጣሽልኝ በጣም ነው የሚያምረው። በሀገር ልብስ ነውና ከመሀላችሁ የሀበሻ ልብስ ሙያ ላይ ያለ ሰው አለ? አባቴ ሸማ ሰሪ ነው። ሁለተኛ ደረጃ እኔ ደግሞ ትእዛዝ አለኝ። አሁን ወደ ዱባይም ወደ አረብ ሀገር ትእዛዝ ሲመጣ የማስተላለፍ ነኝ። ሁለተኛ ደረጃ እህቴም አለች። ዋና የሀበሻ ቀሚስ አምራቹ አለች። ወይንሸት ወናጎ ትባላለች። በዚህ አጋጣሚ ላስተዋውቃት። ትንሽ ሼም ይዛታል፣ አይናፋር ናት። እኔ እንደ አኩቻ የሴቷ አኩቻ ስለሆንኩኝ ስለማሰፋ ትንሽ እፈጣጥናለሁ እና ለዛ ነው። ያው እኛ ደግሞ ባህላችን ምንድነው? ሽሮ ሜዳ ላይ አንድ ሰው በእንግድነት ሲመጣ የባህል ልብስ ነው የምንሰጠው። ይሄ ነው። ይገባሻልም ደግሞ ብዙ እንዳለ እናውቃለን። ለምሳሌ አሁን አማሃ ደስታ በጣም የድሮ ትምህርት ቤት ነው አይደለ? አማሃ ደስታ እስኪ ስለ ትምህርት ቤቶቹ ስለሆነ ነገር ምናምን የሚነግረን ሰው ካለ ትዝታዎች ምናምን። አማሃ ደስታ ማለት የአንድ የግለሰብ ቤት ነው። ቤቱ ማለት ነው ትምህርት ቤቱ የአንድ የግለሰብ ቤት ነው እና ደና ሮያል ፋሚሊ የምትላቸው አሉ በድሮ ጊዜ እና የእሳቸው ግቢ ነው። ቄስ ትምህርት ቤት አለ ውሃ ክፍሉ አጠገብ ጋር እና ምንም ነገር የሌለው የድሃ ልጅ እዛሽ ቄስ ትምህርት ቤት ጋር ነው ቁጭ ብሎ የሚማረው። እንዴ ምን ነው ሁሉም ልጆቼ ውጭ ናቸው፣ ይሄንን ግቢ ተሸክሜው ቁጭ አልልም። ይሄንን ግቢ ተሸክሜ የድሃ ልጁም ገብቶ መማር አለበት ብለው አማሃ ደስታ ትምህርት ቤቱን ለመንግስት ሰጡት። የዛን ሰዓት ማንም ከማንም ብሔር ከብሔር ሳይለይ የማታውንም ፈረቃ የቀኑንም ፈረቃ ገብተው የሚማሩበት ትምህርት ቤት ነው እና በደርግ ትልቅ ማዕረግ ያላቸው ናቸው አቶ አማሃ ደስታ። አባቴ አካለ ወልድ ይባላል። የኔ እድር አለን የቀድሞ ተማሪዎች ተብሎ አሁን እድር በፊት ለፊት ነበረ መጀመሪያ ቢሮ የተሰጠንና አዛች ጋር ነበረ የምንሰበሰበው። ሱቅ መጣ ምን መጣ መንገድ ስፋት መጣ ምን መጣ ተፈረ ከጀርባ አሁን ወደ 19 ቀበሌ መውረጃ የድሮ እንትን ሸክላ ስራና ሙያና ጥበብ የምንማርበት ጋር አንድ ክፍል ቤት ተሰጥቶን እዛ ነው አሁን የቀድሞ ተማሪዎች እድራችንን የምንጥለው። ይሄንን ነው ስለ አማሃ ደስታ ትምህርት ቤት ማቀው። እንግዲህ ሁሉም ሰፈር የኛ ሰፈር ከሌላ ሰፈር የሚለይበት ይሄ ነው ይላል። የእናንተን ሰፈር ሁላችንም እናውቀዋለን። ከምናውቀው ውጭስ የእናንተ ሰፈር ከሌላው ሰፈር በምን ይለያል? ወይንሸት እባላለሁ። ድምጻችን ያው በምናውቀው ነገር ነው። ኳስ ድጋፍ ሄደን አሸንፈን ስለመጣ ነው። ደስ ብሎናል። ደስ ይበላችሁ። እንኳን ደስ አላችሁ። እና ዋንጫ እንደምንበላም ደግሞ ተስፋ ሽሮ ሜዳን ስንጠቅሳት ዛሬውን ኳስ በምናገር ሰዓት ከምንም በላይ ደስ የምትለን ጀግና ሴት አለች፣ የእግር ኳስ ተጫዋች። ዛሬ ወደ ቤቷ ብትመለስም ከነሱ ጋር እንደ ዳኛውና ምሰራ ራሂማ ዘርጋ ትባላለች። ከዚህ ጊዜ ያበቃቸው እና ሽሮ ሜዳ በትንሽ የሚጠቀስ አይነት ነገር አይደለም።
ብዙ በጎ ስራዎች እየሰሩ ነው። እነዚህ አሁን እግር ኳስ ተጫዋቾቻችን ለአመት በዓል ለድሃ የሚሰጡት ስጦታ አላቸው። ዶሮና ዘይት፣ ሽንኩርት ምናምን ይሰጣሉ። በኳስ ብቻ አይደለም የሚታወቁት እነ ራሂማ ዘርጋ። ኳስም በጎ ስራ አንዳንድ ጊዜ እንደውም የተበላሸ ቤቶችን አሮጌ ቤቶችን ያድሱላቸዋል ለትልልቅ ሰዎች እየዞሩ እና በጎ ስራችን በዚህ ብቻ አይደለም። ለታመመ ሰው ፈጥኖ ደራሽ ናቸው። ብር አዋጥተው ያሳክማሉ። ለአዘንተኛም ፈጥኖ ደራሽ ናቸው። ዲኮር እያሰሩ ቀብር ስነ ስርዓት አቅም ለሌለው የቀብር ስነ ስርዓት ያስፈጽማሉ። ሽሮ ሜዳ ደግሞ ስደተኛ እንደውም በሆነ ሰዓት ጦርነት ሲመጡ እዚች ወጣት ማዕከል ላይ ነው ወጣቱ ሆ ብሎ ወጥቶ ከራስ ልብሱ ሰጥቶ ዳን ተቀብሎ ሰላም ሲሰፍን ወደዛ ይሸኘልን። ሽሮ ሜዳ በጥሩ በበጎ የምትጠራ ሰፈራችን ናት። አበሻ ልብስ በምትዩ ደግሞ እህታችን ጉንድሽ አበሻ ልብስ አለን። ጉንድሽ ቁጥር 2 ላይ ያለን አለውሳለን አለብስሻለሁ። ሽብርቅ ሁላችሁም በሽሮ ሜዳ የታወቀ የሀገር ባህል ልብስ ስላለን እና ለብሳችኋለን። ከፈለጋችሁ ድንጉዛ ሀገር ባህል ልብሳችን፣ ከፈለጋችሁ የጋሞ፣ ከፈለጋችሁ ኦሮሞ፣ ከፈለጋችሁ ትግረኛ የብሔር እና ለብሳችኋለን እና እንግዳ ተቀባይነታችን አለውሳለን። አሁንም ብመጡ እናሳድራለን፣ እናበላለን። ካኑም አለን ቦርዴም አለኛ ሰፈር ሁሉንም አብልተን እንሸኛቸዋለን፣ እናሳድራለንም። ለእንግዳ ተቀባይ አንታማም። ለምን የራስሽን አልብሽም የኔ ቢቀር አንቺን የፈለግሽን አድርጌ የምንሸኝነን እኛ ማለት። ለምሳሌ እኔ እንደውም ብነግራችሁ ወር ሆኗታል መሰለኝ ሿሿ ተሰርታ ገጠመኝን ነው የምነግራችሁ። ሿሿ ተሰርታ ከሚግሬሽን ነው የጎንደር ልጅ ናት፣ ምንም አታውቅም። ከጎንደር ፕሌን ይዟት መጥቶ ፓስፖርት ልትወስድ መጣለች። ያን ፓስፖርት ተቀብላ ስመጣ ነይ ሽሮ ሜዳ ነሽ ምናምን ብሎ ነው ይዟት የመጣው። ያሻሻ ሰራተኛ ይዟት ይመጣና የት ይጥላታል? እዚች ሻይ ቤት ጋር ጥሏት ሲሄድ እኔ የሆነ ቦታ ገቢዎች እጄ ስመጣ ነው ያገኘኋት። ወይኔ የጧት እድል ትላለች ልጅቷ። ምንድን ነው? አይ በቃ ትንቀጠቀጣለች። እንዴ እኛው በእኛው ነን እኛ የሽሬ ልጆች ነይ እንዳደነግጭ ምናምን አልኳት። ቁጭ አርኳት። ለምን የጧት እድል ምን ማለት ነው? አንቺ ልደውልሽ ለእናትሽ። እኔ እናትም አባትም በጧት ያጣው ነኝ ያለችኝ። እኔ ግን እናት የለኝም። መቼም ጥዬሽ አልሄድም፣ ልጅሽ ነው የሚሄደው ቤቴ። አንዳንድ ልጆች ሲያዩት አማረቻቸው መሰለኝ። ቆንጆ ናት። ጎንደር ወዴት ነሽ? ጎንደር እንዴት ነው? ሰሜን ነው ደቡብ ነው? ሰሜን ደቡብን ቁጭ አርግና ሴት ሰጥቼ አልሄድም። ና እንሂድ፣ ነይ እንሂድ ብያት አሁን እኛ ቤት ናት። ፓስፖርት በህጋዊ መንገድ እሷም ልትሄድ የመጣችው ወደ ውጭ እስከሆነ ድረስ ህጋዊ መንገድ ያው አገሩ ሰላም አይደለም ስላለችኝ ፓስፖርትሽን ይዘሽ ወደ አሁን ህጋዊ መንገድ አለ ተብዬ ዓርብ ዕለት አሁን ፕሮሰሷን ጀምራ በአማን ወደ አገሯ ሸኝቻት በፕሌን ተሰናብታቸው ደሞ ሸኝቻት ለቁም ነገር ላበቃት ምስጋና ለሷ አደርሳለሁ። በዱዓ ነው ሽሬ በዱላ አይደለም በዱዓ ነው። በዱዓ ነው አሁን በዱዓ ነው ዋንጫውን በዱዓ ነው እንበላለን። እናመሰግናለን። ወይ ደስ ይላል። በጣም እናመሰግናለን። ተኛ ነኝ። የኛ ሰፈር የሚባለውን ፕሮግራም በነገራችን ላይ በጣም ወደዋለሁ፣ ከታተሏለሁ እና እናንተንም ስላገኘናችሁ እናመሰግናለን። መርጣችሁንም እዚህ ጋር ስለተገኘን እኛም እናመሰግናለን ማለት ነው። እና ሽሬ ለድል ለሽሬ ማለት ነው። በመጀመሪያ እዛም በጥብጠን መተን ነው ድጋሚ እዚህ ጋር የተገናኘን እና ሽሮ ሜዳ ምንም ማለት አውርቼ የማልጠግበው ነገር ነው። በጣም ወጣቱ ይዋደዳል፣ ሲታመም ይረዳዳል፣ በብዙ ነገር ማለት ነው። ብዙ ነገር በቃ ስትታመሚ ይረዳዳል፣ አዋጥቶ ያሳክማሉ። እንደገና አመት ባል ምንም የሌላቸው ልጅ የሌላቸው እናቶች አሉ፣ ደካሞች፣ እነሱንም የሚረዱ ወጣቶች አሉ። ማህበር አለ፣ ብዙ ማህበር አለ ሽሮ ሜዳ ላይ ማለት ነው። እንደገና ሽሮ ሜዳን ደግሞ መርጣችሁ ስለመጣችሁ እናመሰግናለን ማለት ነው። ይሄ ነው። ይችላል ሽሬ ይችላል፣ ይችላል ሽሬ ይችላል፣ ይችላል ሽሬ ነው። ደሜ ነው፣ ደሜ ነው፣ ደሜ ነው፣ ደሜ ነው ሽሬ ደሜ ነው፣ ደሜ ነው፣ ደሜ ነው፣ ደሜ ነው ሽሬ ደሜ ነው፣ ደሜ ነው ሽሬ ደሜ ነው። እንግዲህ እኛ ስንመጣ ደግሞ ጨዋታችን የሚደረው በመሰንቆ ባዝማሪዎች ነው። አስቱና ፍቅሩ ደግሞ አብረውን አሉ።
በዜማ እንዲሁም እናንተ ደግሞ አትታሙም በግጥም ሱዬ ደግሞ በግጥም እናንተን ለመቀበል ዝግጁ ናቸው አይላሉላሎ አይላሉላሎ ሃይላሉ ደራያው ሜዳ ሃይላሉ ሰጥያለ ወገቡ ሰጥያለ ወገቡ በምን ያስታውቃል ሃይላሉ ራሙ ትጋቡ ራሙ ትጋቡ ሃይላሉ አይ ና 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 ሰይ አረና ዝምነ ሰው ከተወደደ ማን ይጠላል ብለህ ና 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 አይ ሰይ ሰይ አይ ሰይ ያበላተ ሽሮ ሜዳ ከቆንጆች ቦታ ሽሮ ሜዳ ሰይ ሰይ የኔ አባት ጠብጠብ አድርግለት አቤት ሁልጊዜ ደስታ ዓለም ዓለም ያኔ አቤት አይ ሽሮ ሜዳ ላይ ሆኖ ሽሮ ሜዳ ላይ ሆኖ ይታያል ቦኑሃ ይታያል ሙሉኻ ድገሚው ሽሮ ሜዳ ላይ ሆኖ ይታያል ሙሉኻ አንቺ ያሳደግሽኝ እንዴት ነሽ ቦኑሃ አንቺ ያሳደግሽኝ እንዴት ነሽ ሙሉኻ አንቺ ያሳደግሽኝ እንዴት ነሽ ሙሉኻ ሽሮ ሜዳ ላይ ወድቄ ብነሳ የሰራ ከላቴ ፍቅር ዞ ተነሳ አቤት አቤት ተገበይ አቤት ያበል የጥበብ ሀገር ነሽ የጥበብ ሀገር ነሽ የሸማኔ ጓዳ የሸማኔ ጓዳ ይኸው ድገሚው የጥበብ ሀገር ነሽ የሸማኔ ጓዳ አንቺ ሽሮ ሜዳ የፍቅር ሀገር አንቺ ሽሮ ሜዳን የፍቅር ሀገር አንቺ ሽሮ ሜዳ የፍቅር ሀገር አቤቱ ሰላም ስበብዙ ፋጡማ ክድጃ ሰላም ስበብዙ ፋጡማ ክድጃ ሀዋ አሰኘኝ የነካኝን እንጃ ሀዋ አሰኘኝ የነካኝን እንጃን ናና አና ናና አና አቤት አረሰ ለስኔ ፋጡማ አቤት አንቲ ያች ናና 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 እስክስታ ማመታት አትችልም ነበረ ዛሬ ስለኛ ሰፈር ብላ ታሰከው ጀመረ ናናናናና ሰይ ሰይ አቤታም ደብስ ላለይ 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 ለመች አቤት ተቀበል እንኳን ተወለድኩኝ እንኳን ተወለድኩኝ እንኳን አደኩብሽ እንኳን አደኩብሽ ድገሚው እንኳን ተወለድኩኝ እንኳን አደኩብሽ አንቺ የፍቅር ሀገር የኔዋ ሽሮ ሜዳ አንቺ የፍቅር ሀገር የኔ ሽሮ ሜዳ አንቺ የፍቅር ሀገር የኔዋ ሽሮ ሜዳ አቤቱ በጣም ይማርካል ደስ ይላል ጨዋታው የሚገጥመው ግጥም መቼ ነው ቤት የሚመጣው? ይደገም በጣም ይማርካል በጣም ይማርካል ደስ ይላል ጨዋታው በጣም ይማርካል ደስ ይላል ጨዋታው እኛ ስንሄድ ነው ወይ ቤት የሚመጣው? እኛ ስንሄድ ነው ወይ ሰብስክራይብ ላይ ነው ቤት የሚመጣ አንተ ሆነ ነው ሰብስክራይብ ላይ ነው ስም አኩቻ የሴቷን አኩቻ መጣልሽ ቢሉኝ ተጫውተን ነበረን ሁልጊዜ ሳንተኛ ተጫውተን ነበረ ሁልጊዜ ሳንተኛ ምነው ቀረን እኛ የከበረኛ አይዞህ ከታችን ቦክስ ያድን ካንቺ ቦክስ ያድን ናናናናና አኩቻ ናናናናና የሴቷን አኩቻ ብልሽ ምን አለብኝ
ከአንቺም የበለጠ ምን ሰው ተገኝቶብኝ አብረው ይበላሉ፣ አብረው ይጠጣሉ፣ በጣም ይረዳዳሉ። አብረው ይበላሉ፣ አብረው ይጠጣሉ፣ አብረው ይኖራሉ። ዘር ብሔር ቀለም አይለዩ፣ ዘር ብሔር ቀለም አይለዩ። አብረው ይበላሉ፣ አይወዱም ለብቻ። አሁን ገና መጣች የሴቷን አኩቻ፣ አሁን ገና መጣች የሴቷን አሁን ገና መጣች የሴቷን አኩቻ፣ አሁን ገና መጣች የሴቷን አኩቻ። ያበይ ና ና ና ና ና አቤቱ ሂጄ ዘና ልበል ወደ ሽሮ ሜዳ ሂጄ ልደር ጭራሽ ሂጄ ዘና ልበል አብሬያቸው ልውደቅ አብሬያቸው ልኑር አይደለሁም እንግዳ ሁሌም ቤተሰብ ነኝ አይደለሁም እንግዳ ሁሌም ቤተሰብ ነኝ አይደለሁም እንግዳ እንግዳ ተቀባይ ነው ፍቅር ሽሮ ሜዳ እንግዳ ተቀባይ ፍቅር ሽሮ ሜዳ ና ና ና ና ና ና ና ና ና እንደምን አቤቱ ተቀበይ አቤቱ ይሸመታል መውደድ ይሸመታል ፍቅር ይሸመታል የሚጠጣው ነው መውደድ አይደለም ይሸመታል መውደድ ይሸመታል ፍቅር ድገሚው ይሸመታል መውደድ ይሸመታል ፍቅር ከታላቋ ሰፈር ውዷ ሽሮ ሜዳ ከታላቋ ሰፈር ፍቅር ሽሮ ሜዳ ከታላቋ ሰፈር ፍቅር ሽሮ ሜዳ አና አና ወጋ ወጋ አድርጎታል ጸጉሩን ሽበት ወጋ ወጋ አድርጎታል ጸጉሩን ሽበት የእርጅና ማደለ እንደው የውበት የእርጅና ማደለ እንደው የውበት አና አና ሰሰ ዲ መጣበት ሰሰ ንፋስደ አሜን ዲ አንሳው ሰሰ ነይ 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 ምን አለሽ አንተን የወደደ በል ዘራፍ አንድ ላይ ይጠጣል ሚሪንዳና ፋንታ አንድ ላይ ይጠጣል ሚሪንዳና ፋንታ ከዚያ አትወጣትም ግጥምህ ቤት ካልመታ እስከ ማታ የአንጀቴ ወተት ነው ያጠጣው ለጸጉሬ የአንጀቴ ወተት ነው ያጠጣው ለጸጉሬ ገበሬ ከሌለሽ ድረስልሽ እኔ በስኪ ረበስማ አቤቱ በእናቱ ጀግና ነው በእናቱ ጀግና ነው በአባቱ ደም መላሽ አስተካክለህ ረስ ዘር እንዳታበላሽ አስተካክለህ ረስ ዘር እንዳታበላሽ ናናናናና ልቧ ተሰቀለ የት ነሽ ልቧ ተሰቀለ ታጥቦ እንደወጭት ባታለም እንዴት ዋልክ ልቧ ተሰቀለ ታጥቦ እንደወጭት አረ ለወንድሜ ለጥርሰ ግጭት ነው ፍንጭት ነው ወይስ አረ ለወንድሜ ለጥርሰ ፍንጭት ናናናናና ናናናና አቤት እንዲያበል አረ እንዴት ታምሪያለሽ አረ እንዴት ታምሪያለሽ አረ እንዴት ታምሪያለሽ አረ እንዴት ታምሪያለሽ በጣም ቆንጆ ነሽ በጣም ቆንጆ ነሽ ምን ነው አንቺን ያገኘሁት የሽሮ ሜዳ ልጅ አንቺን ያገኘሁት የሽሮ ሜዳ ልጅ አንቺን ያገኘሁት የባሏ ለብሳ ላገኝሽ ማታ 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 ነይ ሽሮ ሜዳ
ተቀበይ ተቀበይ። አቤት አኩቻ የሴቷ አኩቻ በጣም ኧረ ዝም ብለህ በእናትህ ሰፈር አታሰድብ። ኧረ ዝም ብለህ ሰፈር አታሰድብ ካለዛ ጠጣለሽ። የኔማ ኧረ ተይ ኧረ ዝም ብለህ ኧረ ዝም ብለህ ሰፈር አታሰድብ። ኧረ ዝም ብለህ ሰፈር አታሰድብ። ግጥሙን ካልቻልክ እኔ ላበድር። ግጥሙን ካልቻልክ እኔ ላበድር። በደስታ ነው ግጥምስ ነበራት። የኔማ ኩቻ ጓደኛ ነበረች። የኔማ ኩቻ ጓደኛ ነበረች። ጓደኛ ነበረች። ፈመሰች ሲሉ ጥላኝ ልትሄዳለች። ፈመሰች ስትሉ ጥላይ ልትሄዳለች። ይሄ የማነው ቤት ኩራ ይደራ አፈር ትብላ ውሻ። ይሄ ማነው ቤት የኩራ ይደራ የኮራ የደራ ድጋሚው ይሄ ማነው ቤት የኮራ የደራ የሽርዬው ነው ወይ የዛ ይቀብራራ የሽርዬው ነው የዛ ይቀብራራ የሽርዬው ነው የዛ አቤቱ በአርባ አራቱ ታቦት የተጠመድክህ በለኝ። በአርባ አራቱ ታቦት የተጠመድክህ በአርባ አራቱ ታቦት የተጠመድክህ በአርባ አራቱ ታቦት የተጠመድክ አረ የሽሮ ሜዳ ወጣት እንዴት ነህ በለኝ። አረ የሽሮ ሜዳ ሰብስክራይብ አሁን እየመጣ ነው እየመጣ ነው። የቀጠናው ስጋት ነው የቀጠናው ስጋት በስላም ወንደፈት የተለቀቀለት ይብላኝ። ይሄ ቻናል በሰብስክራይብ ነው የምታሳብቸው አንቺ አኩቻ የኔ አረ በስማም አለቅና የኔ ታይሰን አረ ወዴት አለሽ? እንዲያው ትክ ብዬ ስመለከትሽ አጎቴ ታይሰንን መስለሽ ታየሽኝ። መሳሪያ ሲተኮስ ይላል ሩምታታ። አሁን የገጠምሽው እንኳን ቆርቆሮ ቤት ሳር ቤት የማይመጣ ያበል ለሽሮ ሜዳ ልጅ ልዩ ጣዕም አላቸው። እኒህ ሽሮ ሜዳዎች ልዩ ጣዕም አላቸው። አይገኙም እንጂ ቢገኝማ ሲገኙ ማር ናቸው። ተቀበል። ከአርባ ምንጭ አገር ጭንቻ ተወልጄ አርባ ምንጭም ሀገር ጭንቻ ተወልጄ ድገመው። አርባ ምንጭም ሀገር ጭንቻ ተወልጄ ይሄው ሄዳለሁ ልቤን ሰፋ አድርጌ። ይቻላል ይችላል ብሬ ይችላል ይችላል። አሁን ቤት መጣ። የኩባያ ወተት የለውም ማረፋ የሽሮ ሜዳው ልጅ ነፍስህን ይማረው የኛ አባ ለፋ የኛ አባ ለፋ የኩባያ ወተት የለውም ማረፋ የኩባያ ወተት የለውም ማረፋ። ከዚህ ሁሉ ሰው የሚገጥም ጠፋ። ምን ነው እዚህ ሁሉ ሰው የሚገጥም ጠፋ? ግጥምስ ነበረን በጆን እያሙሉ አንዷን እናውጣ ብለን ሁሉም እልም አሉ። ሳቅና ጨዋታ ዝና የሚያውቁት ሳቅና ጨዋታ ዝና የሚያውቁት እኒህ ሽሮ ሜዳ አሁንም እንሂድ በኳስም ብትይ እንዲሁም በጥበብ በኳስም ብትይው አሸንፈዋል። ዛሬ አሸንፈዋል፣ ደስታ ላይ ናቸው። እኛም በማሲንቆ እንግጠምላቸው። ዘመን የዋለልን እንግዳ የዋለልን ይህ ዘመዴ አይላ
ምንም ቢቸግረው ጅብ አይበላም ጠጠር። ምንም ቢቸግረው ጅብ አይበላም ጠጠር። 10 ጊዜም ቢሆን ሽሮ ሜዳ ተፈጠር። 10 ጊዜም ቢሆን ሽሮ ሜዳ ተፈጠር። ምንም ቢቸግረው ጅብ አይበላም ጠጠር። ምንም ቢቸግረው ጅብ አይበላም ጠጠር። 10 ጊዜም ቢሆን ሽሮ ሜዳ ተፈጠር። አዎ መልሰ መላልሰ ሽሮ ሜዳ ተፈጠር። ጥበቡ ያስቀናል የባህል ልብሳቸው። ጥበቡ ያስቀናል የባህል ልብሳቸው። አቤት አብሮ መኖር መከባበራቸው። እኒህ ሽሮ ሜዳ በጣም ልዩ ናቸው። በጣም እናመሰግናለን። እንግዲህ ግጥምህን በመድብል አሳትመን እንሰጣለን። ባይመጣም ችግር የለውም አይደል? ወይስ መታ እናርገው? አሁን ጭዌ እንጫወት። ጭዌ የተለያየ ገጠመኛችሁን ጭዌ ቤት እሷ ጋር አይጠፋም። እስቲ የልጅነት ትዝታ ሊሆን ይችላል፣ ገጠመኝ ሊሆን ይችላል። በኳስም ልዘፍኝ ነው እንዴ? ማንም አልሰማም። ያው እኔ ገጠመኝ መናገር የምፈልገው ያው እንትን ትራክ እያደረገ ስለሆነ ትራክ የዛሬው ድምቀት ስለሆነ ትራክ ያደርጋል። እስኪ ጸዳ ድረስ ያው ትንሽ እንትን ይላል። ያው የቀጠናው ስጋት ይህንም ጀምረ ያው እኔ ገጠመኝ ምንድነው ዱባይ ላይ አረብ ሀገር ሰርቼ ነው የመጣሁኝ እና አጋጣሚ እኛ ሰፈር እንትን ዲሽ የቴሌቪዥን ዲሽ አለ። በፊት አንቴና ነው ታውቃላችሁ። እና ያ ዲሽ እኛ ጋር ይገባል። እንደመጣሁት ከአረብ ሀገር ያንን ዲሽ አስገባለሁ። ከዛን ጎረቤት ናት። አጋጣሚ ልጇ ትደውላለች ከአረብ ሀገር እና ጩኒ ቤት ትልቅ ምጣድ ተጥዷል፣ እንደሱ አይነት እኛ ቤት አስገቢ ብለው እናትየው ያወራሉ። ከዛም በኋላ ምንድነው ምጣድ ትልቅ የምጣድ ጣራው ላይ አለ። ከዛም በኋላ ምንድነው ብለው እጅ ስጫት ለልጅቱ ለጩኒ ተብሎ መጣ። አረ ጩኒ ምን አይነት ምጣድ ነው የጣርሽው? ላይ ጣሪያ ላይ የገዛሽው ምን አይነት ምጣድ? ትልቅ ናብ ሰው ያሳያል፣ ህዝብ ያሳያል። ከድሮ ጽድት ይላል፣ የበፊቱ ብጭ 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 እያለ ይንባጫባጫል። የእነሱ ጽድት ብሎ ነው የሚታየው አሉ። ለምን ጠዋት ላይ ዝናብ ከዘነበ ያው ትንሽ ትራክ ታደርጋለች። ያቺ ደግሞ ኖርማል ድንጋይም ስለሚጫንባት ጽድት ታርጋስ። የኛ የተንበጫበጨ ነው አሉ። ትንሽ ብጭ 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 እያለ ሰው በደንብ አያሳይም። የእነሱ ጽድት ብሏል። አሁን መጥቼ አንቴና ነበረ ዲሽ አረኩት። ከዛ ምን አይነት ምጣድ ነው? የልብሱ ምጣድ ነው እንደ ሰቀልሽው አሉኝ። ሲሉኝ ዲሽ ነው ያንን ዲሽ እንድታስገቢ ነው ብዬ ነገርኳት። ወይኔ ምን ይሻላታል ምጣድና ዲሽ አትለይም እንዴ ብላ እንኳን አስጋግሪና ላሉሽ መጥተው ከላይ ወጥተው ናይ ገጠመኝ በጣም ደስ ይላል። እኔ ያለኝ ገጠመኝ ምንድነው? በጣም የምወደው ማከበር ጓደኛ አለኝ። ኪዳኔ አድማሱ ይባላል። የሰፈሬ ልጅ ነውና አንዴ አክስታችንን ልንጠይቅ ለአመት በዓል እሷ የምትኖረው ጦር ኃይሎች ነው እና ሄድን 2 ኪሎ ሙዝ ገዝተን ሄድን እና ባስ ውስጥ ሳናስበው ሙዙ እንትን አለብን ተበላሸብን እና ልንጠይቅ ይዘነው የሄድነው ሙዝ ተበላሽቶ ያው ልጅነትም ስላለ ማረሰው አጋጣሚ ስለሆነ ነው በላ ነው አጋጣሚ እና ሙዙን በላ ነው እና በቃ ምንም ማድረግ አልቻልንም። አሁን ላይ ደግመን ያለፈውን ነገር ደግመን ስናስበው እሱም በራሱ እኔም በራሴ ስንገናኝ በጣም እንስቃለን። እንዳይበስል ያጥር የዘለልከውን ግን ንገረን። የሌላ ሰው ታሪክ ነው ግን ይንገረን። ያጥር የዘለላይ እሱ የሌላ ሰው ታሪክ ነው የኔን አይደለም የሚለው። እኔ ያጋጠመኝ በህይወት የማርሰው ነገር ነው። 2 ጓደኞች አሉኝ። ወንደሰን ሄኖክና ሻንቆ ይባላል። ሻንቆ ማለት ሲሳይ በቀለ ነው ስሙ። እና እቤት የሚከራይ ቤት አለ እና ያንን ቀለም ቀባ ትለኛለች እናቴ። እነዚህን 2 ልጆች ይዣቸው ገባው። አንደኛው ጓደኛዬ የክፋቱ ክፋት እኛ ቤት በራፍ ላይ ትልቅ
ልጆች የሚቀመጡበት ድንጋይ አለ። ጅብሰሙን አውጥቶ ነጭ ቀባው። ማታ ብሬን ተቀብያለሁ ከማዬ። ከዛ ያው የራስን እንጆይ አድርጌ ወደ ቤት ስገባ ከፊት ለፊታችን ላይ ሻወር ቤት አለ። ሳይ ነጭ ሰው ተኝቷል። ጅብ ነው መሰለኝ፣ እኔ ነጭ ጅብ ነው መሰለኝ። አሁን ጠጋ ስል አይንቀሳቀስም። ይኸው ቅዱስ ሚካኤል ነው የምልህ። ጠጋ ስል አይንቀሳቀስም፣ ጠጋ ስል አይንቀሳቀስም። አይ በነጭ ጅብማ ከምበላ ሽሮ ሜዳ ሄጄ በረንዳ ብተኛ ይሻለኛል ብዬ ስመለስ ዳያ የሚባል ጓደኛ አገኘኝና ወዴት ነው አለኝ። አይ ሽሮ ሜዳ ሄጄ በረንዳ ልተኛ ነው አልኩት። ለምን ስልክ ደውለ ምን ሆነ ነው ግን የምታድርበት ምክንያት አለኝ። ሲለኝ ጅብ ተኝቷል እኛ ቤት በራፍ ላይ። አይ ተው ጅቦቹ ጓደኞቼ ናቸው ና ችግር የለም። ምን ጅቦቹ ጓደኞቼ ናቸው? እሱ ጫካ ውስጥ ነው የሚኖረው። ጅቦቹ ጓደኞቼ ናቸው፣ ችግር የለውም፣ ማንም አይነካም፣ ና ተከተለኛለ። እጁን ያዝኩት፣ ቀጥ ብዬ ደረስኩ። ምንም የሚንቀሳቀስ ነገር የለም። ይሄ ጅብ ነው። ድንጋዩን ቀለም ቀብተውት ነው። ቀጥ ለግባ ውስጥ ገባሁኝና ውስጥ ገብቼ በሩን ከዘጋውኝ በኋላ ነው ዳያ አቤት በሰላም እደር። በጣም እናመሰግናለን። አትረሳውም። ሌሎቻችሁ ጋስ? እሺ አመሰግናለሁ። በህይወቴ የማረሳው አንድ ገጠመኝ ነው። እኔም ጓደኛዬም ሁለታችንም ታክሲ ሹፌር ነን። አምሽተን ወደ ቤት እንገባለን። በጣም ሞቅ ብሎናል እና እኔ ሰፈሩ አዲስ ነኝ። ሽሮ ሜዳ ገና ተከራይ ነኝ። በጣም ፈራለሁ። ጅብም ጨቡም ምናምን ፈራለሁ። አሁን ወደዚህ ወደ ሻማ ሰፈር የሚባል ነው እየሄድን ነው። እሱ ደግሞ ሰፈሩ ነው፣ ነዋሪ ነው። የልብ ልብ ይሰማዋል። ኪምባ ሰፈር የሚባል አለ። ልክ ስንደርስ የእሱ ቤት እዛ ጋ ነው፣ የኔ ሰፈር ትንሽ አለፍ ብዬ ነው እና ስም እንነጋገራለን። ትንሽ አለፍ ስትል ችግር ካጋጠመ ወሎ ብለህ ጥራኝ ይለኛል። ወሎ ነው ስሙ፣ ካሳሁን ወሎ ነው። አሁን ቤታቸው ፈርሶ ሄዷል እና እሺ ብዬው እኔ መንገድ ጀምራለሁ። ያው ችግር ከገጠመኝ ወሎ ብዬ ልጠራው ነው። ከዛ አጋጣሚ የሆነ ቱቦ ላይ ሽንት ቤት ይቀመጣል። በእግሩ ስር ሸለመጥማት ይወጣበታል። ቶላ 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 ይለኛል። እሱ ደንግጦ ነው ቱቦ ውስጥ ገብቶ። እኔ ወደ ቤቴ ምን አግብቶኝ ነው የምዞረው? እኔ ገና ለገና የሆነ ጠላት መጣ ያለ ይመስሉኛል። ጠዋት ስመጣ አገራማን ብዬ እናትየው አንተ ወንድ ነህ አሉኝ። ምን ነው ማዘር አምልጥ ያለኝ እሱ ምን ሆነ እላቸዋለሁ። ሂድና ገብተህ ይዋሉ። በወርቅ እንኳን ዞር አታነሳኝም እንዴ? አንተን ተማምኜ አይደል እንዴ እስከ 7 ያመሸሁት አልኩት። በህይወቴ የማረሳው ገጠመኝ ይሄ ነው። እሱ ጋር ግን ብዙ ጨዋታ አለ ያልተነገረ ይመስለኛል። ራሱ አንዴ ደግሞ ከዚህ ጋር ያጋጠመኝን ነገር ቆይ እዚህ ጋር ስፒከር የተበላንበት ቤት እዛ መጠጥ ቤት ውስጥ ገብተን ቁጭ ብለናል። ኳስ እየታየ ነው፣ የአርሰናልና የማንቸስተር። መጣ አጠገቤ ጋር ተነስ ጨፍር አለኝ። ተነስ ጨፍር አለኝ። ኧረ እኔ አልጨፍርም እባክህ አንተ በስተርጅና እንዴት ብዬ ልጨፍር? እኔ ትልቅ ሰው እኮ ነኝ እኔ ብዬ ስለው ካልጨፈርክ አለኝ። አይ አይሆንም ብዬ ስለው በቃ እንደዚህ ግቻ ያዘኝ። ማነቅ ነው የቀረው። እኔን መጣጠኝ ጨረስኩኝና ወጣው። ተመልሶ አይመጣም። ተመልሶ መጣ። ከዛ መኪናው ጋር አጋጨውትና ይዤው እለዋለሁ ሌላ ነገር። እሺ ጥየው በአንደኛ ፌርማታ ሲሄድ ከፊት ለፊቴ እየዘፈነ እየሄደ ነው ወደ ቤቱ። ዱላ ያዝኩኝና 2 ጊዜ እግሩን ስመታው ተጋደመ። ጥየው ወደ ቤት ገባው። ጳጉሜ 5 ነው። በበነገታው መስከረም 1 ነው። ራጉኤል ወጥቻለሁኝ እኔ። ስልክ ደውሎ እሺ ግመሌ ሌላውን ተው ናና በባዝሊን እሸኝ
ብሎ ሲለኝ የሰበርከኝ አዎ የሰበርከኝና እና እሸኝ ብሎ ሲለኝ እሺ ብዬ ግጥም አድርጌ አሽቸው ጤነኛ ሆነ። እሱ ጋር ጨዋታ አለ። ሌሎችም ያለነሱት ያው አንድ በጣም የሚያስቅ ነገር ያው እኛ ጓደኞች ብዙ ነን፣ ጀማው የኛ ብዙ ነው እና አንዳንዴ ሽቀላ ስመጣም ከእርሳቸው ጋርም እንሸቅላለን። ለብቻ የምንሄድበት ሰዓት አለን እና አንዴ ጴጥሮስ ሆስፒታል እሱ የለም፣ እኛ ወደ 6-7 ሆነን የሆነ ስራ ልንሰራ ገባን። ጴጥሮስ ግቢ ውስጥ ስንገባ አንድ በስት ጓደኛ የሱ አለ፣ የድሮ ጓደኛ ነው እና ይህን ሰውዬ በምን ግቢ ውስጥ በቃ ማስጨው ያለብኝ ምናምን ብዬ አሰብኩትና ስራ እየሰራን ሞሼ ብዬ ጠራሁት። ሞሼ ብዬ ጠራሁትና አቤት ወዬ የገች ጓደኛ አለው ሰላም ነው አለው። ሰማ እንዴ አልኩት። ምን በስመ አብ ወልድ መንፈስ ቅዱስ አልሰማም? አዎ አንተ ጓደኛ አይደለም በቃ። እንዴት አልሰማም? ድንኳኑ ዛሬ መሰለህ የምነሳው ምናምን አልኩት አውቄ። ማን ነው? ጊማሌ እኮ አረፈ። ጊማሌ አረፈ ስል ኧረ እባክህ የጌታቸው አካሉ ልጅ አዎ አረፈ። በቃ ሰሞኑ እዛ አልነበርኩም እንደ ምናምን እንደ ድንኳን ዛሬ ይነሳል ሰለስት ነው ምናምን ወይ የሽሮ ሜዳ ልጅ ጓደኛ ብሎ አበደ። ድረስ እማዬ በጣም ታውቃቸው ላይ ታበላለች ድረስ አልኩት። ሰውዬው ጃኬቱ ጣቃ አረገና የስራ ልብስ አውለቀ። ቤቱ ውይ በር ላይ ደርሶ ግቢ ውስጥ አንኳኩቶ ውይ ይላል። እማዬ ይሮጥ ምንድን ነው ለቅሶ ግመሌ ሞቶ ይቅርታ አልሰማሁትም። አሁን የምን ግመሌ አሁን ቁርጡ በልቶ አልወጣም። እማዬ ስልክ እኔ ጋር ተደወለ። ገደልከኝ አለ። ከዛ ልጁ ከኔ ጋር የስራን ስጠ እኔ እስከ ቤቱ እጄ እማዬ ደንገጣ እንዴት እንደዚህ ታደርጋለህ? እኔም ገሎኛል ከዚህ በፊት እኔም ገሎኛል በዘመዶቼ ፊት አረቄ ቤት ገላል ብዬ ብድር እናመሰግናለን። ወይኗ ጋስ እኔ ጋር አላህ ነፍሷን አፈር ይቅለላት ነው የሚባል አይደል? እናቴ ያርፋለች። ቋንቋ ግን አትችልም። እኛን ወልዳን አሳድጋን እዚህ ነው ተወልደን ያደግነው። እናቴ ግን ከገጠር የመጣች ነች። ቢሆንም ቋንቋ በደንብ አትችልም። ጋሞኛ ነው የምትችለው፣ አማርኛ በደንብ አትችልም። እና የኛ ቤትና የጎረቤታችን ማር ቤት የተያያዘች ነች። እና እዛ ያለችው የእሷ ጓደኛ ሎሚ ነው የሚባባሉት። ጉራጌ ጎረቤት አላቸው፣ ተከራይ ናቸው። አንድ ላይ ነው ብቻ የቀበሌ ቤት ላይ ነው። አሁን እሳቸው አብሲት ጥለው ይሄዳሉ። ጉራጌዋ የማዘር ጓደኛና እዚህ ወሬ ያወራሉ አብረው። እንዲህ እንትን አጥሯ እንትን ያለች ነች። እያወሩ እያለ ኧረ ፋንቱ እናት ሊጡ ፈርጠጠ ይላሉ። የማ ጓደኛ ጎበዝ ነኝ ብለው እማ ደግሞ ምን አለቻቸው? ፈርጠጠ ደና ጋምፐለ በይተላ ማዘር አሻጋጋ ጋምፐለ ፈርጠጠ ደና በጣም እንግዲህ እናመሰግናለን። ቀረ የምትሉት ማስተላለፍ የምትፈልጉት መልእክት ካለ ማስተላለፍ ይቻላል። በእኛ በኩል ፕሮግራማችን እየዘጋን ነው። ምን አለ ታስተላልፉ? እንገናኛለን። በደንብ በሰፊው በደንብ እንጫወታለን። እንደዚህም አይደለም ወጣ ብለን የሆነች መንደር ላይ ቁጭ ብለን በደንብ ደግሞ የምንጫወትበት ጊዜ ይኖራል በቅርቡ። ግን እስከዛ እናንተ ማስተላለፍ የምትፈልጉት መልእክት ካለ ሁላችሁም ትችላላችሁ። አንለያይ፣ አንድ ላይ እንሁን። የኛንም ፕሮግራም ደግሞ እናንተ ጠብቁልንና መታችሁ በእኛ ደግሞ የሚሆነውን ነገር እኛ እናድርግ። ያንንም አስተላልፉልን። ድል ለሽሮ ሜዳ በሉ። የሽሮ ሜዳ ወጣት አንደኛ። እውነት ነው። እንግዲህ ወይኗም እያለችን ነበር። ቀጣይ እንመጣለን። ድል ለሽሬ፣ ድል ለሽሬ፣ ድል ለሽሬ።
እምቧ በለው በለው እምቧ በለው እምቧ በለው በለው ከሽሮ ሜዳ ልጆች ጋር የነበረን ጨዋታ በጣም ደስ የሚል ነበረ። አሪፍ ጊዜ ያሳልፈናል። ግን አልጨረስንም። እነሱም አልጨረሱም፣ እኛም አልጨረስንም። የሆነ ቦታ ትሄዳላችሁ ተብለናል። እንመጣለን በሚቀጥለው። በጣም በጉጉት እኛም በጉጉት እየጠበቅን ነው። ወይ ለመኖር ገንጄ ማና ይለያል ነው ይለያል። ቦርዴም አለ ካኑም አለ። ምን የሌለ ነገር የለም። ስለዚህ በሚቀጥለው እንገባለን፣ እንገናኛለን። ፏ ባለ ፕሮግራም አይደል? አሁን አየር ላይ ነው። አልጨረስም። ቀጣይ ስንመጣ ግን ፏፈሽ ብለን እንገናኛለን። እስከዛ ደግሞ ቤተየሽን ሰብስክራይብ እያደረጉ ቤተየሽን በሚገባ ሁላችንም የምታገኙን እዛ ላይ ነው። ቤተየሽን የኛ ሰፈር ማንገባበት ሰፈር የለም አይደል? ግን ሽሮ ሜዳ ይደገማል። ሽሮ ሜዳ ይደገማል። ብዙ ሰፈሮች እጥፍ ሆናችሁ ነው የምትመጡት። በርግጥ ይዛግ በጣም እናመሰግናለን አክብራችሁን ስለተመለከታችሁን። ቀጣይ ሳምንት በሌላ ሰፈር እንገናኛለን። ሽሮ ሜዳ ግን ይደገማል። እናመሰግናለን። ይሏታል ሞተች ሴት የምትወደድ ከእንትኗ በታች እምቧ በለው ተወጀው አሳያቸው ተወጀው አግረማቸው ገላ መጣው ሽሮ ሜዳ ከጎጃም ሊገርማት የለ ተው የዛ ጀግና ልጅ የዛ ሰውዬ በረጅም አልቢት ያሰኛል ወይ የመጣበትን አገሩን እንጃ ወንዝ አሻጋሪ በሰው ጠመንጃ በሰው ብረት ኧረ እንዴት አድርጎ አወቀበት ማለት አስቴር ባና የሽባና ባና ባና